የጦር መሪው ይሁዳ ጌታችን ፋሲካን ካደረገና ሚስጥረ ቁርባንን ከፈጸመ በኋላ ደቀ መዛሙርቱን ይዞ ከደብረ ዘይት ተራራ ግርጌ ወደሚገኘው ጌቴሴማኒ መጣ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ተብሎ ነበር። በገነት ዛፎች መካከል የተሸሸጉትን አዳምና ሔዋንን ለማዳን የመጣው ጌታችን በጌቴሴማኒ ዛፎች መካከል በታላቅ ጭንቀት ጸለየ። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ወደ መጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ ብሎ በአዳም ላይ የፈረደውን ፍርድ በራሱ ላይ ለማድረግ በታላቅ ድካም ወዙ በምድር ላይ ወረደ። አዳም በኃጢአቱ ስለወዛው ወዝ ፋንታ እኔ የሕይወት ወዝ ካልወዛሁ የሞት ወዝ ከእርሱ አይጠፋምና እስመ ለእመ ኢሃፈውኩ አነ ሃፈ ሕይወት ህየንተ ሃፍ ዘሃፈው አዳም በኃጢአቱ ይበጥል ሃፈ ሞት እምኔሁ እንዲል። ይህን ጊዜም ከሰማይም መጥቶ የሚያበረታ መልአክ ታየው። ይህ ቃል ምንኛ ያስጨንቃል! መላእክት እንዴት ጌታን ሊያበረቱት ይችላሉ? አባ ጊዮርጊስ ዘጋስጫ ቅዱስ ሉቃስን እንዲህ ሲል ይጠይቀዋል። ባለመድኃኒቱ ወንጌላዊ ሉቃስ ሆይ የሚያበረታው መልአክ መጣ ስለሚለው ቃል ተኩሰህ የልቤን ቁስል ፈውስልኝ። የመላእክትና የሊቃነ መላእክትን ጌታ ኢየሱስ ክርስቶስን የሚያበረታው መልአክ የቱ ነው ይላል። ከዚያም መልአክ አበረታው የሚለውን ቃል እንዲህ ሲል ይመረምራል። ረዳትስ ቢፈልግ ኖሮ መለኮቱ ከመስቀል መከራዎቹ ተካፋይ በሆነው ነበር ይልና እስመ ጽንዓ መለኮቱ ይሄይል እምጽንዓ መልአክ ከመልአክ ብርታት የመለኮቱ ብርታት ይበረታልና ይላል። እንግዲህ ከሆነ ታዲያ መልአክ አበረታው ማለት ትርጓሜው ምንድን ነው የሚለውን ሲያብራራ መላእክት በተያዘም ጊዜ መላእክት መንግስቱን እየቀደሱ ትዕግስቱንም እያደነቁ ምስጋናውን አላቋረጡም በማለት የመልአክ ማበርታት የተባለው ከጌታ ፊት ቆመው ለከ ኃይል ክብር ወስብሐት ለአንተ ኃይል ክብር ይገባል እያሉ ያመሰግኑት ምስጋና አበረቱት ተብሎ እንደተጠራ ያስረዳል። ቅዱስ ኤጲፋንዮስም ወዝ እንደ ደም ነጠብጣብ በስቶ እስኪወርድ ድረስ አለ። ደም መስሎ መውረድ የሥጋ ገንዘብ ነውና የሚያጽናናው የእግዚአብሔር መልአክም ከወደ ሰማይ መጣ አለ። እርሱ ግን በባህሪው የመልአክን አጋዥነት የሚሻ አይደለም። እርሱ መላእክትን ሁሉ ፈጥሯልና በሰማይ በምድር ላይ ከምድርም በታች ያለ ፍጥረት ሁሉ ይሰግድለታል እንጂ በጌትነቱ ካደረገው ድንቅ ከሚሆን ቸርነቱ የተነሳ ሊያጽናናው የመጣው መልአክ ሰገደለት። አቤቱ ኃያል መባል ለአንተ ይገባል አለው ብሎ አብራርቶታል። ከመላእክት ጋር አንድ የሆነችው ቤተ ክርስቲያናችን መላእክት በስቃዩ ጊዜ ለጌታ ያቀረቡለትን ይህንን ምስጋና በሰሙነ ሕማማት ከልጆቿ ጋር እያዜመችው ትሰግዳለች። ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም አማኑኤል አምላኬ ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወእዘዝ እስከ ለዓለም ለአንተ ኃይል ክብር ምስጋናና እዘዝ ለዘላለም ይገባል። አማኑኤል አምላኬ ክብር ምስጋናና እዘዝ ለዘላለም ይገባል። ጌታዬ ኢየሱስ ክርስቶስ ሆይ ለአንተ ኃይል ክብር ምስጋናና እዘዝ ለዘላለም ይገባል። ከዚህ በኋላ ይሁዳ ጌታችንን ለማስያዝ ጭፍሮችንና ከካህናት አለቆችም ሎሌዎችን ተቀብሎ ብዙ ወታደሮችን አስከትሎ በጨለማ ችቦ እያስበራ ወደ ጌቴሴማኒ ገሰገሰ። ቅዱስ ጴጥሮስ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ ብሎ እንደተናገረው ይሁዳ የቤተ ክርስቲያን መሪ ሆኖ ተሾሞ ሳለ የሻለቃ ጦር መሪ ሆኖ መጣ። በመላእክት ታጅቦ ከመሄድ ይልቅ በወታደሮች መታጀብን ወደደ። ከሐዲስ ኪዳን ሊቀ ካህናት ከክርስቶስና ከመጀመሪያዎቹ ቀሳውስት ጋር አብሮ ሊሆን ተመርጦ እያለ ክህነታቸው ካለፈችው ከኦሪት ሊቃነ ካህናት ጋር መሆንን መረጠ። በምድርም በሰማይም ለማሰር ስልጣን ከተሰጣቸው ጋር መቆጠሩን ንቆ
በምድር ብቻ ማሰር ከሚችሉ ወታደሮች ጋር ተሰለፈ። መንፈሳዊ ስልጣን የተሰጠው ካህን ሆኖ እያለ የራሱን ስልጣን ንቆ ስጋዊ ስልጣን ላላቸው ክብር በመስጠት እንካችሁ ውሰዱት ብሎ የቤተ ክርስቲያንን ራስ አሳልፎ ሰጠ። ችን የሚያዝበትን እቅድ የነደፈውና ለወታደሮቹ የቅድሚያ ትእዛዝና የሚስጥር ኮድ የሰጣቸውም ራሱ ይሁዳ ነበር። የምስመው እርሱ ነው፣ ያዙት፣ ተጠንቅቃችሁም ውሰዱት የሚል ዝርዝር መመሪያ ማስቀድሞ አስተላልፎ ነበር። ስለዚህ ቃል በገባው መሰረት ወደ ጌታችን ቀርቦም መምህር ሆይ ሰላም ለአንተ ይሁን ብሎ ሳመው። ይሁዳ ከመሳሙ በፊት ለጌታችን ዘለግ ያለ ሰላምታን አቀረበ። የሰላምታው ዓላማ ግን ከመሳሙ በተጨማሪ ጌታችንን በጨለማ በጌቴሴማኒ ዛፎች መካከል ለይተው ሊያውቁት ስለማይችሉት ወታደሮች የናዝሬቱ ኢየሱስ የትኛው መሆኑ በእርግጠኝነት እንዲለዩ ለማድረግ ነበር። መምህር ሆይ ብሎ የሽንገላ ንግግር ተናገረ። ረቢ መምህር ሆይ በሚለው መጠሪያ እንደሚደሰቱና በገበያም ሰላምታና መምህር ሆይ ተብለው ሊጠሩ ይወዳሉ ተብሎ እንደተነገረላቸው ጻፎችና ፈሪሳውያን ጌታችንን ሊሸነግለው ሞከረ። ክፋት በልቡ ሳለ ፍቅርን የሚናገር ከንፈር በብር ዝገት እንደተለበጠ የሸክላ ዕቃ እንደሆነ ይሁዳ አላስተዋለም። ቅዱስ ቄርሎስ እንዳለው ይሁዳ የሰውን ልብ የሚያውቀውን ጌታ በመልካም ንግግር ሊያታልለው ሞከረ። እዚህ ላይ ልናነሳው የሚገባው ሌላው ቁም ነገር መምህር ሆይ ረቢ የሚለውን የይሁዳ አጠራር ነው። ይሁዳ በሁሉም ወንጌላት ላይ ክርስቶስን አንድም ጊዜ ጌታ ሆይ ብሎ ጠርቶት አያውቅም። ሐዋርያት ሁሉም በተናጠል ጌታ ሆይ ብለዋል። እጅግ ብዙ ሰዎች በወንጌላት ላይ ጌታ ሆይ ብለው እንደጠሩት ተጽፏል። ይሁዳ ግን ጌታችንን የሚጠራው ጻፎችና ፈሪሳውያንም ሊጠሩ በሚችሉበት መምህር ሆይ በሚለው አጠራር ብቻ ነበር። ሰው ክፉ ሊያደርግበት የፈለገውን ሰው አስቀድሞ ማንነቱን በመካድ እንደሚጀምር ይሁዳም ጥላቻው ጌትነቱን አስካደው። ይህንን በግልጽ የሚያሳየን በምሴተ ሐሙስ የሆነው ነው። ሲበሉም ኢየሱስ እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለ። በዚያን ጊዜ ደቀ መዛሙርቱ እጅግም አዝነው እያንዳንዱ ጌታ ሆይ እኔ እሆንን ይሉት ጀመር። አሳልፎ የሚሰጠው ይሁዳ መልሶ መምህር ሆይ እኔ እሆንን አለ። ጌታችን ለደቀ መዛሙርቱ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ ብሎ ነበር። ይሁዳ ግን መምህር እንጂ ጌታ እንዳለው በወንጌል አልተጻፈም። ይደንቃል። ይሁዳ እንደ ዮሐንስ ጌታ እኮ ነው፣ እንደ ቶማስ ጌታዬ አምላኬ ሲል አልተጻፈም። ይህም ያለ ምክንያት አይደለም። ይሁዳ የኢየሱስ ክርስቶስ አምላክነት ላይ ሙሉ እምነት ስላልነበረው ነው። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠውም ማን እንደሆነ ከመጀመሪያ ያውቅ ነበርና፣ ስለዚህም አሳልፎ ሊሰጠው በተለመደው አጠራሩ መምህር ሆይ ብሎ ጠራው። ከማቁሰል የከፋ መሳም ይሁዳ ጌታችንን ያለ ፍርሃት ቀርቦ ሳመው። መሳም የጥልቅ ፍቅር መግለጫ ነው። ይሁዳ ግን በመሳሙ የልቡን ጥላቻ የሚገልጽ ተንኮል ሰራበት። በዚህ ምክንያት ይሁዳ ክፋትን በልባቸው ይዘው የውሸት ፍቅርን ለሚያሳዩ ሁሉ ምሳሌ ሆኖ ቀረ። ቅዱስ አምብሮስ ይሁዳን እንዲህ ይለዋል። የመሳምን ትርጉም የማታውቅ ይሁዳ ሆይ ጌታችንን ልትስመው ቀረብክ። የሚፈለገው ትልቁ ነገር ግን በከንፈር መሳም አይደለም፣ የልብና የነፍስ መሳም ከሁሉ ይበልጣል። ይሁዳ በዚህ ድርጊቱ ከእርሱ ከቀደሙ ክፎች ጋር ተመሳሰለ። አሳቢ መስሎ የሰይጣን ማደሪያ የሆነውን እባብ በፍቅር መሳም አታልላ ሶምሶንን አሳልፋ የሰጠችው ደሊላ፣ አባቱ ላይ ጠላት አስተባብሮ ሊወጋ የተነሳው አቤሴሎም፣ ለወንድሙ ዮሴፍ አዛኝ መስሎ እንዲሸጥ ሐሳብ ያቀረበው ይሁዳ
በአስመሳይነታቸው የአስቆሮቱ ይሁዳ ቀደምት የግብር ዘመዶች ናቸው። የይሁዳ መሳም ለጌታችን ከችንካር የከፋ ነው። የወዳጅ ማቁሰል የታመነ ነው። የጠላት መሳም ግን የበዛ ነው እንደሚል ይሁዳ ጌታን ጠላቱ ሆኖ ለማስመሰል አብዝቶ ከሚስመው ይልቅ ፍቅርን ተሞልቶ ወዳጁ ሆኖ ቢያቆስለው ይሻል ነበር። ቅዱስ ጄሮም እንዳለው የይሁዳ መሳም የቃየን መስዋዕት ሆነ። ቃየን ንቀት በተሞላ ልብ መስዋዕትን እንዳቀረበ ይሁዳም በጥላቻ ተሞልቶ የፍቅርን መስዋዕት አቀረበ። ጌታችንን በዕለተ ዓርብ አቁስለውት የዳኑ አሉ። ይሁዳ ግን ጌታችንን ስሞት ተኮነነ። የዲማው ሊቅ አለቃ ውድነህ እሸቴ ስኢመ ከናፍር ትእምርተ ፍቅር ወረጅ ዘገቦ ትእምርተ ሞት ባህቱ ፍሉጥ ለስቅለትከ ስርዓት ስኢመ ይሁዳ እስመ ለሃጉል ወረጅ ዘለንጊኖስ ለሕይወት። በከንፈር መሳም የፍቅር ምልክት ነው። ጎንን መውጋት ደግሞ የሞት ጥላቻ ምልክት ነው። ጌታ ሆይ የስቅለት ግን ስርዓቱ የተለየ ሆነ። የይሁዳ መሳም ለጥፋት ሲሆን የለንጊኖስ በጦር መውጋት ግን ለሕይወት ሆነ ብለው የሳመው ይሁዳን የጌታን ጎን ከወጋው ወታደር ጋር አነጻጽረው ተቀኝተውበታል። ጌታችን ይሁዳ በተንኮልና በውሸት ሊስመው እንደመጣ እያወቀ እንኳን እንዳትነካኝ ብሎ አላስደነገጠውም። እንደ ሌባ ሊያስይዘው መጥቶ ክፋትንና ተንኮልን በተሞሉ ከንፈሮቹ ሊስመው ታገሰው። ሊያስይዘው በመጣበት ሰዓት ለትዕግስቱ ወሰን የሌለው ጌታ የይሁዳን መሳም ተቀበለ። እሱ ቢከዳውም ጌታችን ግን ለይሁዳ ያለውን ፍቅር ያሳየበት የመጨረሻው ቅጽበት ሲስመው መቀበሉ ነበር። እኛ ብንሆን ምን እናደርግ ነበር? ኢትዮጵያዊው ሊቅ ርቱዐ ሃይማኖት በ14ኛው ክፍለ ዘመን በጻፈው ድንቅ ድርሰቱ እንዲህ ይጠይቀናል። አንተ ሰው ሆይ የጌታን ትሕትናውንና ቸርነቱን ተመልከት። አንተ እንደ ክርስቶስ ስልጣን ቢኖርህ ኖሮ ይህን ጊዜ ምን ታደርገው ነበር? እንደሚመስለኝ ስጋውን በበላኸው ደሙንም በጠጣኸው ነበር። ጎስቋላው ይሁዳ የሰማዩን ንጉሥ ያስገድለው ዘንድ የሽንገላ መሳምን በሳመው ጊዜ እምቢ አላለውም። ወዳጄ ሆይ መጣህን ብሎ መሳምን አስቀደመ እንጂ ታላቁንና የሚሻለውን ነገር ለዘመዶች ወዳጆቻችን፣ ታናሹንና የሚከፋውን ነገር ደግሞ ለጠላቶቻችን የምንሰጥኛ በዚህ ዘመን ብንኖር ኖሮ ይህንን አድርገን የምንተው አልነበረም። የሚወድቁበትን መንገድ እስከምናገኝ ድረስ እናጻናባቸዋለን እንጂ አቤቱ ጠላቶቻችንን እንደ ትቢያ እንረግጣቸው ዘንድ ማቸነፍን ስጠን ብለንም እንጸለያለን። በይሁዳ ከንፈሮች የተሳመው አምላካችን ይህንን ስለን በሰማ ጊዜ በልቦናችን ስላደረገው ክፋት ምን ይልሆን? በእርግጥም ይህንን አይነት ምግባር ካልተውን በቂም በበቀል እያለን በሽንገላ የምንሳሳመው ከሆነ እጣችን ከጎስቋላው ይሁዳ ጋር ይሆናል። ሊሸጠው እንደመጣ እያወቀ ይሁዳ በሐሰት ፍቅር ሲያቅፈው ጌታችን ልቡን ምንኛ ወዳጄ ይሁዳ ሆይ ለምን ነገር መጣህ? በመሳም የሰውን ልጅ አሳልፈ ትሰጣለህን? የሚለው የጌታ ንግግር ጠላቶቻችሁን ውደዱ ለሚለው ቃል ተግባራዊ ምስክር ነው። ጠላቱ ሲሆን ጠላት ያላለውም ወዳጄ አለው እንጂ። በቀልን የሚተው ልቡናው ትሁት ጠላቱን ወዳጅ ነውና፣ ፍቅርም የተጓደለውም በይሁዳ በኩል እንጂ በጌታችን በኩል አልነበረም። ሊቃውንት የሰውን ልጅ አሳልፈ ትሰጣለህን የሚለውን ቃል ጥልቅ ነገረ መለኮታዊ መልእክትም ያለው ነው ይላሉ። ጌታችን የተሰወሩ ምስጢራትን በመግለጥ ይሁዳ በትክክል አሳልፎ የሰጠው ማንን እንደሆነ ተናገረ። የሰውን ልጅ በማለት ማንን እንደከዳ አስረዳው። የሰው ልጅ በማለቱ ስጋን በመልበሱ እንጂ በመለኮታዊው ባህሪ ተላልፎ ሊሰጥም ሆነ ሊያዝ እንደማይችል አስረዳ። የሰውን ልጅ አሳልፈህ ትሰጣለህን የሚለው ቃል ደግሞ ከላይ እንዳየነው የክርስቶስን አምላክነት ለሚጠራጠረውና ጌታ ሆይ ብሎ ሊጠራው ላልወደደው ይሁዳ ምጸታዊ ትርጉምም የሚሰጥ ንግግር ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ መምህርህን ወይም ብዙ ነገር ያደረገልህ ጌታህን አሳልፈህ ትሰጣለህን አላለውም በማለት ካስተዋለ በኋላ የጌታችንን ንግግር ሲያብራራም ጌታህና መምህርህ ባልሆን እንኳን ኖሮ ንጹሕ የሰውን ልጅ አሳልፈህ ትሰጣለህን? በከዳኸው ቅጽበት ትስመዋለህ? መሳምን አሳልፎ የመስጫ ምልክት
ታደርገዋለህ ሲለው ነው ብሏል። ይህ ንግግር በፍጥረቱ መዳን ተስፋ የማይቆርጠው ጌታ ለይሁዳ ያቀረበው የመጨረሻ የሚያራራ ትምህርት ነበር። በዚህች ልብ የምትነካ ጥያቄ ይሁዳ ሊመለስ ይገባው ነበር። የምንሰጠው ምክር ፍሬ አልባ ቢመስለንም እንኳን ወንድሞቻችንን ከመምከር ማቋረጥ የለብንም። የምንጭ ውሃ የሚጠጣው ሰው ባይኖርም እንኳን መፍሰሱን አያቆምም። ዛሬ የማይሰማ ነገ ይሰማ ይሆናል። አሳ አጥማጅ ቀኑን ሙሉ ባዶ መረብ በባህር ውስጥ ጥሎ ሊውል ይችላል። በመጨረሻዋ ቅጽበት ግን አሳ ሊያጠምድ ይችላል። ለዚህ ነው ጌታችን ይሁዳን እንደማይሰማው እያወቀ እንኳን እስከ ተያዘባት የመጨረሻ ሰዓት ድረስ ምክርን መስጠቱን አላቋረጠም ይላል ቅዱስ ዮሐንስ አፈወርቅ። አዎን ጌታችን የይሁዳን ነፍስ ወደ ቅድስና መረብ አጥምዶ ለማስቀረት 3 ዓመታት ሙሉ ያለማቋረጥ እጁን ዘረጋ። ተይዞ ሊሄድባት ባለባት ምሽት እንኳን ይሁዳን ለመመለስ በፍቅር ቃል አናገረው። የወደዳቸውን እስከ መጨረሻው ወደዳቸው ይላልና። የይሁዳ ትልቁ ኃጢአት ይሁዳ ጌታችንን አሳልፎ ከሰጠ በኋላ ጌታን ከያዙት ጭፍሮች ጋር አብሮ እንደተጓዘ አልተጻፈም። ያችን ምሽት ፈርተው ከሸሹት ከ3 ዓመት ጓደኞቹ ከሐዋርያት ጋር አብሮ ሊሄድ እንዳይችልም አንድ ጊዜ ራሱን ከማህበሩ ለይቷል። ስለዚህ ያቺ ምሽት ለይሁዳ አስጨናቂ ምሽት ነበረች። ቅዱስ ኤፍሬም ስለዚያች ምሽት ሲናገር የአስቆሮቱ ይሁዳ ዓለም ሁሉ የተገዛበትን ንጹሕ ደም ሸጦ ሌሊቱን ሙሉ አልተኛም ነበር። ብርሃንን አውልቆ ጥሎ የጨለማ ልጅ ለብቻው በጨለማ ውስጥ ተቀመጠ። ጌታ 12ቱን አሳ አጥማጅ ደቀ መዛሙርቱን በአንድ መረብ ውስጥ አጥምዷቸው ነበር። በእነርሱም መረብነት ዓለምን ሁሉ አጠመደ። የአስቆሮቱ ይሁዳ ግን ከመረቡ ውስጥ ሾልኮ አመለጠ። ከዚህ መረብ የወጣ ሁሉ የወጣው ከሕይወት ነው ይላል። በእርግጥም ያች ሌሊት ከማንም ሰው በላይ ለይሁዳ ድቅድቅ ጨለማ ነበረች። ለሰው ሁሉ የሚያበራውን እውነተኛ ብርሃን ክርስቶስን በ30 ብር አሳልፎ ሰጥቶ ነፍሱ በጨለማ ተወርሳ ነበር። እግዚአብሔር ከእርሱ ጋር ስላልሆነ በጨለማ ውስጥ የሚያበራለት ብርሃን የለም። ብርሃኑንና መድኃኒቱን ትቷልና ይሁዳን የማያስፈራው የማያስደነግጠው ነገር የለም። የህሊናውን ክስ መሸከም ሲያቅተው እንዲህ አደረገ። በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30ንም ብር ለካህናት አለቆችና ለሽማግሎች መለሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን? አንተው ተጠንቀቅ አሉት። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሰካራም ሰው ወይን ጠጅ አብዝቶ ሲጠጣ ጉዳቱ አይታወቀውም። ከስካር በኋላ ግን መጠጡ ሲጎዳው ምን ያህል ጎጂ እንደሆነ ይገባዋል። ኃጢአትም እንደዚህ ነው። ኃጢአት ከመፈጸሙ በፊት ልብን ይደፍናል፣ በወፍራም ጭጋግ ይሸፍናል። ሕሊና የሚነቃው በኋላ ነው። ይሁዳም ዘግይቶም ቢሆን ከገባበት የኃጢአት ስካር ነቃ። ሲሰሩት ደስ የሚያሰኘው ኃጢአት መልሶ እሾህ ሆኖ መውጋቱ አይቀርምና ይሁዳም በተቀበለው ገንዘብ እንዲደሰት በልቡ የገባው ዲያብሎስ አልፈቀደለትም። የኃጢአተኛ ፉከራ አጭር መሆኑን የዝንጎችም ደስታ ቅጽበት መሆኑን አታውቁምን? ክፋት በአፉ ውስጥ ቢጣፍጥ ከምላሱም በታች ቢሰውረው መብሉ በአንጀቱ ውስጥ ይገላበጣል። እንደ እፉኝትም ሐሞት በውስጡ ይሆናል። የድካሙን ፍሬ ሳይውጠው ይመልሰዋል፣ እንደ ንግዱም ትርፍ አይደሰትም ይላል ጻድቅ ኢዮብ። ይሁዳ ተጸጽቶ የሄደው ወደ ካህናት አለቆችና ወደ ሽማግሌዎች ነበር። ይሁዳ ሆይ መጸጸትህ ካልቀረ እንደ ጴጥሮስ ወደ ወንድሞች ብትሄድ ምን ነበረበት? በድያለሁ ብሎ ከምእመናን ኅብረት መውጣት የበለጠ ተስፋ እንደሚያስቆርጥ አታውቅምን? ሰው ከሕያዋን ጋር ቢኖር ተስፋ አለው የተባለውን አልሰማህምን?
እግዚአብሔር ይፍታህ ወደማይሉህ የኦሪት ካህናት ምን ወሰደህ? በድያለሁ ማለትስ ያለብህ ለጌታ አልነበረምን? በተስፋ መቁረጥ ውስጥ ከምትዘፈቅ ስለምን እንደ ወንድምህ ጴጥሮስ መራራ ልቅሶን አላለቀስክም? ይልቅ ብትፈጥን አይሻልህም ነበር? አንተ በተጸጸትክባት ሰዓት ይቅር ባዩ አምላክ እስካሁን ገና አልተሰቀለም። ቢሰቀልም እንኳን ወደ መስቀሉ ስር ተጠግተህ ይቅር በለኝ ብትለው ይሻልሃል። ያንን ወንበዴ ይቅር ያለ ጌታ ለአንተም ይራራልሃል። አንተ ይቅር በለኝ ባትለውም እንኳን ከመስቀሉ ስር ቁም እንጂ ራሱ የሚያደርጉትን አያውቁምና ይቅር በላቸው ሲል ትሰማዋለህ። ይሁዳ ግን ይህንን መንገድ አልተከተለም። በገዛ ፈቃዱ ወደ ልቡ ያስገባው ዲያብሎስ ከንስሐ ይልቅ የቁጭት ሐዘንና ብስጭት ውስጥ ተዘፈቀው። የእግዚአብሔር ምሕረት እንደ ውቅያኖስ ውሃ ነው። የሰው ልጅ ኃጢአት ደግሞ በዚያ ውቅያኖስ ላይ እንደሚንጠባጠብ እንደ ደም ጠብታ ነው። ከዚህ የእግዚአብሔር የቸርነቱ መጠን አንጻር የይሁዳ በደል እጅግ ትንሽ ነበር። ይሁዳ ግን አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ አላለም። ከኃጢአታችን የበለጠ እግዚአብሔርን እጅግ የሚያሳዝነው ይቅር አይለንም ብለን ማሰባችን ነው። በደል የሌለበት አምላክ ከእኛ ከትቢያዎቹ ጋር ራሱን አቻ አድርጎ ኑና እንዋቀስ፣ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ተጣራለች ብሎ የምህረት ጥሪ ያቀረበ ይቅር አይለኝም ስንል ሲሰማን ያሳዝናል። አንተ በክፉ ስራህ ራስህን ብትጠላውም እንኳን እግዚአብሔር ግን አይጠላህም። ቅዱስ ዮሐንስ አፈወርቅ እንዳለው እግዚአብሔር ለአንተ ያለው ፍቅር አንተ ለራስህ ካለ ፍቅር ይበልጣል። እንደ ይሁዳ ብትክደው፣ ወዳጅህን ብትሸጥ፣ ንጹሕ ደም በክብ ብታፈስስ፣ ሙዳየ መጽዋዕትን ብትዘርፍ፣ እንደ ይሁዳ በአምላክነቱም ጨርሶ ባታምን እንኳን ፈጣሪ የሚጠብቀው የምትሞትበትን ሳይሆን የምትጸጸትበትንና የምትመለስበትን ቀን ብቻ ነው። በወንጌሉ እርሱም ገና ሩቅ ሳለ አባቱ አየውና አዘንለት እንደሚል እግዚአብሔር ከእርሱ እጅግ በጣም ርቀህ እያለህ እንኳን እያየ ያዝንልሃል እንጂ አያዝንብህም። በይሁዳም ላይ ካዘነበት ይልቅ ያዘነለት ይበልጥ ነበር። ጌታችን ተላልፎ እንደሚሰጥ በተናገረበት ዕለት በመንፈሱ ታወከ። እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ ይላል። ጌታችን ከዚያ አስቀድሞ በመንፈሱ የታወከው የሚወደው አልዓዛር ሲሞት ነበር። አልዓዛር መሞቱንና መቀበሩን ሲሰማ በርኅራኄ ያለቀሰው ጌታ ይሁዳ በጥላቻ ሞቶ በክፋት መቃብር መቀበሩን ሲያስብም አለቀሰለት። ያዘነው በፈቃዱ ለሚሞተው ሞት አሳልፎ ሰጠኝ ብሎ ሳይሆን የ3 ዓመት ተማሪውን የታመነበት የሰላሙን ሰው የይሁዳን አሳዛኝ ፍጻሜ አይቶ ነው። በወታደሮች እጅ ከመያዙም በፊት ጌታ ደም ወዝ እስከሚወጣው ድረስ ያዘነበት የአትክልት ስፍራ ንጉሥ ዳዊት የገዛ ልጁ አቤሴሎም በከዳውና በሟቱ አስከፊ እንደሆነ በሰማበት ጊዜ በባዶ እግሩ እያለቀሰ የወጣበት የደብረ ዘይት ተራራ ነበረ። ዲያብሎስ ግን በእነዚያ ዕለታት ለይሁዳ ያሳየው ወደ ሞት የሚወስደውን ጎዳና ብቻ ነበር። በልቡ ውስጥ የሰፈረው ሰይጣን ይሁዳን ልክ አሳማዎቹ ላይ እንዳደረገው ወደ ገደል ሊከትተው ፈለገ። ስለዚህ የበለጠ ተስፋ ሊያስቆርጡት የሚችሉትን የካህናት አለቆችን ተጠቀመባቸው። ለካህናት አለቆች ሄዶ በድያለሁ ሲላቸው እኛ ምን አግዶን አንተ ተጠንቀቅ አሉት። ሰይጣን ኃጢአት ከሰራህ በኋላ የራስህ ጉዳይ ብሎ ለንስሐ ተስፋ ቢስ ሊያደርግህ ይሞክራል። በኃጢአት ያገኘኸውን መብል እንኳን እንድትበላው እረፍት አይሰጥህም። በካህናቱ ግዴለሽ መልስ ይሁዳ የበለጠ ተበሳጨ። የወደደውን 30 ብርም ጠላው። ስለዚህ ከነ ከረጢቱ ወደ መሬት አሽቀንጥሮ ጣለው። ይህ ጥፋት ለምንድን ነው? ለድሆች ሊሰጥ ይቻል ነበርና ማለትስ የነበረበት ይህን ጊዜ ነበር። ከዚህ በኋላ ይሁዳ በራሱ ላይ ፈረደና ታንቆ ሊሞት ወሰነ። የይሁዳ ትልቁ ኃጢአት ጌታን አሳልፎ መስጠቱ ሳይሆን ጌታ ይቅር አይለኝም ማለቱ ነው። የወደቀስ አይነሳምን? የሳተስ አይመለስምን? ይላል መጽሐፉ። እግዚአብሔር ሊፈርድ ሲመጣ ለምን ኃጢአት ሰራህ ብሎ አይጠይቅም። የፈጣሪ ጥያቄ ለምን ንስሐ አልገባህም ነው። ይሁዳ ግን ይቅር በለኝ በማለት ፈንታ በራሱ ላይ ፈረደ። ፈራጅ እግዚአብሔር ነውና እንደ ጲላጦስ ለራስ ይቅርታ ማድረግም ሆነ እንደ ይሁዳ በራስ መፍረድ የሰው ልጅ ስልጣን አይደለም። ይሁዳ አልፎ ተርፎ ራሱን ለማጥፋት ወሰነ።
አትግደል የሚለው ሕግ ደግሞ ራስ መግደልንም የሚያካትት ነው። ይሁዳ ጌታን አሳልፎ በመስጠቱ በአይሁድ እጅ መቅደስ የተባለውን የጌታን ሰውነት አስፈረሰ። አሁን ደግሞ ቤተ መቅደስ የተባለ የራሱንም ሰውነት በገመድ ታንቆ ሊያፈርስ ገሰገሰ። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ እንደሚል ቤተ ክርስቲያናችን ምእመናንን የይሁዳን አይነት የከሃዲነትና ተስፋ የመቁረጥ ስራን እንዳይሰሩ በዕለተ አርብ ስርዓቷ ውስጥ ይሁዳን ታነሳዋለች። በዕለተ አርብ ለይሁዳ ወልዱ ወወልደ ወልዱ ይደምሰስ፣ ይሁዳ ልጅና የልጅ ልጁ ይደምሰስ ትላለች። ይህንን የምትለው ልጅ እንደወለደ እንኳን ስላልተጻፈለት ስለ ይሁዳና ስለ ስጋ ልጆቹ አይደለም። ይሁዳ በገንዘብ ምክንያት ታማኝ ጌታውን እንደከዳ ሁሉ ለጥቅም ብሎ አምላኩን የሚክድ ሁሉ የይሁዳ የግብር ልጅ ነው። ስለዚህ የይሁዳ ልጅ ተብሎ የሚነገረው እርግማን እንደ ይሁዳ በእግዚአብሔር ቤት የሚገባውን ገንዘብ በሚዘርፉ፣ ክፋትን ይዘው በውሸት ፍቅር በሚሸነግሉ፣ አድብተው ወዳጃቸውን በሚከዱ ላይ የሚነገር ተግሳጽ ነው። ለዚህ ማስረጃ የሚሆንን በዚያው በዕለተ አርብ ስርዓት ላይ ወፍኖቶ ምስለ ኃጥአን ትጠፍ፣ የኃጢአተኞች መንገድ ትጠፋለች የሚለው የዳዊት መዝሙር መዝጊያ ሲነበብ በመቋሚያ የታሰረ የጧፍ መብራት የሚጠፋበት ስርዓት ሲሆን ይህም የሚያስተምረው የይሁዳ መንገድ የኃጢአተኞች መንገድ መጨረሻው ጥፋት መሆኑና በዚያ መንገድ የሚሄዱ ሁሉ የሚጠፉ መሆናቸውን ነው። በሌሎች አብያተ ክርስቲያናትም በተለምዶ የይሁዳ ዛፍ የሚባለውን ዛፍ በማቃጠል ይሁዳን የሚወክል ቅርጽ በመስራትና በማቃጠል የይሁዳን የከሃዲነት መንገድ ያወግዛሉ። ይህም ኃጢአትን በኃጢአተኛው አንጻር ለማውገዝ ነው እንጂ ቤተ ክርስቲያን ኃጢአትን እንጂ ኃጢአተኛን ታወግዛለች ማለት አይደለም። ከዚያ በተረፈ ግን ቤተ ክርስቲያናችን የይሁዳ ነፍስም ነፍስ ናትና ስለ አሳዛኝ ፍጻሜዋ ታዝናለች። ይሁዳ ንስሐ ቢገባ ኖሮ አሳልፎ መስጠቱ ተረስቶ እንደ ቅዱስ ጴጥሮስ በተዘከረ ነበር። ይሁዳ ግን 3 ዓመት ሙሉ ከጌታ የተማረው ወንጌል በእምነት ስላልተዋሃደውና ስላልጠቀመው ከመመለስ ይልቅ ጭራሽ ከሆነ በኋላ ንስሐ ሊገባበት የማይቻለውን ራስን የማጥፋት ውሳኔ ወሰነ። ይህም ሆኖ ቅዱስ ማቴዎስ የሞቱን መነሻ ብቻ እንደገለጸው እንደታነቀ ወዲያው አልሞተም። ከዛፉ ወድቆ ሰውነቱ አባብጦ ከርሞም ነበር። ከሐዋርያት ቀጥሎ ከተነሱ የመጀመሪያዎቹ ሊቃውንት አንዱ የሆነው ፓፒያስ ሆዱ ከማበጡ የተነሳ ሰረገላ በቀላሉ በሚያልፍበት በሰፊ በር መውጣት እስከሚቸገር ድረስ ደርሶ ነበር ብሎ ጽፏል። ከወደቀ በኋላ ሆዱ እስከተዘረገፈበት ጊዜ ድረስ በቁስሉ ወቅትም እንኳን ይሁዳ ንስሐ አልገባም። በመጨረሻም በግንባሩ ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ። የይሁዳ ፍጻሜ በቤተ ክርስቲያናችን የሐዘን እንጂ የደስታ ምንጭ ባለመሆኑ በመጻሕፍቷ ውስጥ ለይሁዳ አሳዛኝ ፍጻሜ ሙሾን በማውረድ ልጆቿ የእርሱን መንገድ እንዳይከተሉ ታስተምርበታለች። ለይሁዳ ቀርቶ መጽሐፍ ቅዱስ ለዲያብሎስም አንተ የአጥቢያ ኮከብ ሆይ እንዴት ከሰማይ ወደክ እያለች ሙሾ ሲያወርድ እናገኛለን። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ኢየሱስ ክርስቶስ ተከዳ ብላችሁ አታልቅሱ፣ ይልቁንስ አሳልፎ ለሰጠው ለይሁዳ የመረረ ልቅሶን አልቅሱ። ምክንያቱም ተላልፎ የተሰጠው ክርስቶስ ዓለምን ሁሉ ሲያድን፣ አሳልፎ የሰጠው ግን ነፍሱን አጥቷል። ተላልፎ የተሰጠው በአብ ቀኝ ተቀምጧል። አሳልፎ የሰጠው ግን ያለው የመጨረሻውን ፍርድ እየተጠባበቀ በሲኦል ውስጥ ነው። ስለዚህ ስለ እርሱ እዘኑና አልቅሱ። ምክንያቱም ጌታችን እንኳን ስለ እርሱ ታውኮ ከእናንተ አንዱ አሳልፎ ይሰጠኛል ብሎ ነበር። ሊቁ ርቱዐ ሃይማኖት ደግሞ ለይሁዳ እንዲህ ሲል የሐዘን ሙሾ ያወርድለታል። ከሕይወት ይልቅ ሞትን፣ ከባለጠግነት ይልቅ ድህነትን የመረጥክ ይሁዳ ሆይ፣ በሐሩር ነፋስ ብርሃንህን ያጠፋኸው መብራት ሆይ፣ ከፍየል መንጋዎች የተመረጥክ ነብሮችም የበሉህ በግ ሆይ፣ ከእኛ ይልቅ የሰቃዮችን ማኅበር ወደድክን? ከመንግሥተ ሰማያትስ ይልቅ 30 ብርን መረጥክን? እያሉ ሁሉም ሐዋርያት ተሰብስበው ያልቅሱልህ ርቱዐ ሃይማኖት። ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማማት የሚናገር መጽሐፍ ነው። ጸሐፊ ዲያቆን ሄኖክ ኃይሌ፣ ተራኪ ዲያቆን ሊባኖስ። በቀጣይ የይሁዳ ዕጣ ፈንታ እንመለከታለን። እስከዚያው ተሰናበትን።